ታደሰ እንግዲህ ከፈዘዘ ሶስተኛ ቀኑን አስቆጥሯል። ሄርሜላም እንግዲህ እየተነሳ እየተወደቀች አሁን እንግዲህ ፌንት እየወደቀች ትገኛለች። ሩታዬ ግን በዚህ ልክ ምን አስደነገጠች ማለት ነው? በቃ እንግዲህ አሁን ቀደም አለባት እኮ ብሎ ተናገረ ወንድምየው። ሰላም ውድ የተከበራችሁ እንዴት ናቸው? እኔ ደህና ነኝ አልሐምዱሊላህ። እንዴት ናንተ ነው? ቪዲዮ ወላሂ በጣም ነው ያሳቀኝ፣ በጣም ነው ፈታ ያደረገኝ ማለት ነው። አይ አብርሽ እውነትም ፍስስ። እኔ ግን ማለት ነው አብርሽ አንድ ነገር ላስተላልፍልህማ፣ አንተ ድራማ ብትሰራ ወላሂ ላዚም የተዋጣ ተዋናይ ትሆናለህ። ለምን ከዚህ ዩቱብ ምናምን ነገር ከምትሰደብ ከምትዘቀዘቅ የተከበረ ስራ ዩቱብ፣ በተለይ ደግሞ የዚህ 3 ቀን የሰራው ነገር እንደኔ ተመችቶኛል። ቆሞ አየና ተኝታ ነው እንዴ? ለምን ነው ሄርሜላ ከዚህ ከቤት ሽልሽ አተኝም እንዴ? ኤፍሬም ደግሞ አንተ ተኝታ አይደለም አንተ ተኝታ አይደለም ፈዛ ነው ወድቃ ነው እንጂ ወድቃ ነው ፌንት ወድቃ ነው ይለዋልኝ። እስኪ አንተ ደግሞ አዋራት ምንጅል አንተ ስታዋራት ትነቃለች ምናምን ይላታል። ሄርሚ ተነሽ እና ትናንትና እንግዲህ እንደእውነት ካወራን ይሄ ድግምት ማደግምት የምትሉት ለትናንት ነው ወላሂ ተጫውተህብኝ አታውቅም ማለት ነው። እኔ ሁሌ ትጫወቱብኝ ያላችሁ እንደ ትናንት ነው ተጫውታችሁብኝ አታውቁም። እንግዲህ ትናንትና ብቻህን ላውራህ ብላ እነሱም ወንድሟም ለብቻው ሄደ። ከዚያ በኋላ ሩታና ኤፍሬም ደግሞ እንግዲህ ለብቻቸው ሄዱ። አብርሽ እንግዲህ በቃ ጥለውት ሲሄዱ በጣም ነው የባባ ማለት ነው። እና ይሄ ግን እንዴት ነው? ይሄ ምንድን ነው የምትሉት? አፍዝዝ ደንግዝ ምናምን ነገር የምትሉት መተት ምናምን ነገር የምትሉት ይሄማ መተት አይደለም ማለት ነው። እና ትንሽ ላውራው ምናምን ነገር ስትል እሱ ኤፍሬም ጥለኸኝ አትሂድ እና አሁን በቃ ሁሉን ነገር ያወራሽኝን እነግራቸዋለሁ ደግሞ ምን እንደምትይኝ ደግሞ በቃ ንገሪ ብለውና ምናምን ነገር ሲላ ነበር ማለት ነው። እና አብርሽ ይሄን ያህል ምን ሆነ ነው የፈዘዝክት እንዴ? ኧረ አሁንስ እኔም ፈራሁኝ ወላሂ። እኔም ራሴ አሁን በጣም ፈርቻለሁ ማለት ነው። እኔ ብቻ አላውቅም ማለት ነው። እንግዲህ ወይዘሮ ሄርሜላ ወደ ራስሽ ተመለሽና የራስሽን ህይወት ኖሪ። በቃ አልፈልግሽም ማለሽ አይደል? አልፈልግሽም ነው። ይሄን ያህል ከራስሽ ጋር መጣላት፣ ራስሽን መውደቅ፣ ራስሽን እንደዚህ ማለት ያው አንቺ ቦታሽን እየመረጥሽ ነው የምትወድቂ ማለት ነው። ዝም ብለሽ ዘው ብለሽ አልወደቅሽም። ከወንድምሽ እጅ ላይ ነው የወደቅሽ እና ከወንድምሽ ፊት ደግሞ እንደዚህ ስትስል ግን አንቺ አታፍሪም እንዴ? ወይኔ እኔ ወንድሜን በጣም ነው የማፍረው ምንም ታናሽ ቢሆንም። ኤፍሬም መጥቶ እንዳያችሁት የትም ጥየም አልሄድም። አንተ ማውራት ያለብህን ነገር አውራት። እኔ ያልሁህን ወይኔ በላቸው። እኔ ያልሁህን ብቻ በስነ ስርዓት ተነገራት። እና እንግዲህ አብርሽ በቃ ሚስቴ ሩታ ናት፣ ከሩታ ጋር እንጋባለን፣ እኔ በመወደ ሩታን ነው ተብለሻል ሄርሜላ ማለት ነው። እና ወደ ራስሽ ተመለሽ አቦ ማለት አጨቅጭቅ። እናንተ ግን በአንድ ልብስ 3 ቪዲዮ እንዴት ብትቀርጾት ነው? አሁን ዛሬ እንግዲህ ሆስፒታል ትገባ ይሆናል ማለት ነው። ግን ማለት ነው ወላሂ እኔ ይህን ነገር እውነት ነው ወይስ እኔ ብቻ እየተጠራጠርኩ ነው። አብሬሽ በዚህ ልክ ሆኖ አይቼው አላውቅም። ፈዟል እኮ ደንግዟል እኮ። እና ሩታዬ እኔ ሰብሳፋ ደግሞ ማለት ነው። ኧረ ወደቀች። ኧረ ምን ላሁን? ኧረ እስቲ ቆይ ተረጋጋ እስቲ ናውራት። አይ ምስኪንዬ እንዲ በቃ ባልሽንም ከፊትሽ ሲሳም ዝም። መጀመሪያውን ግን በነገራችን ላይ ሩታ መጀመሪያውን ያጠፋሽው አንቺ ነሽ ማለት ነው። እና ሩታዬ የመጀመሪያው እንደሆነ አሁን ያወቀ ሳይሆንብኝ እንጂ መጀመሪያው እንደዚህ ድራማም ቢሆንም እውነት ቢሆንም መጀመሪያ እንደዚህ የሰው ባል ማንም ሴት ምንም ድራማ ቢሆን 10 እኔ መፍቀድሽ ብቻ ወላሂ እስካሁን የአእምሮ ጥያቄ ሆኖብኝ የቀረ። እንዴት ምንም ድራማ ቢሆን እንዴት ነው ባሌ ለሌላ ሰው አሳልፌ እንዲሳም ማደርገው እንዴ? ወላሂ እኔ አንዳንዴ ልጅ አትቀናም፣ ውስጧ ቅናት የለባትም ምናምን ነገር ላለሁኝ እና አብርሽ የሆነ ተዋናይ ብትሆን በዚህ 3 ቀን የሰራኸው ቪዲዮ በጣም ታዋጭ ይሆንልሃል። ለምን እንደዚህ ያለ ድራማ ሲሰራ ብዙ ጊዜ ሰው በጣም ሰፍ ብሎ ወይኔ በጣም ነበር በጉጉት የሚውልህ ማለት ነው። እና እንግዲህ አቶ አብርሽም የተመከረ ይሆናል። እንግዲህ እናንተ ብዙ ጊዜ አፍዝዝ አደንግዝ ምናምን ነገር ትሉታላችሁ እንጂ ይሄ ነገር መተት ምናምን ነገር አይደለም። በቃ የሆነ ነገር ልጁ በአእምሮ አይመስለኝም። በቃ የራሱን እንዲስት ራሱን እንዳያውቅ አሁን እኮ በሰው እየተመራ ነው። ይሄን ነገር ልክ እንደ ሕፃን ልጅ ይሄን ነገር እንደዚህ ብለህ በላት እንደምንለው እንደዚያ ነው እያለ የሆነው እንጂ
መተት ቢሆን እኮ ምንም አይሆንም። መተት ብዙ ጊዜ ምንድነው መተት? እኔ እንጃ መተት ባለመተቶች ሰዎች ምን እንደሆን ብቻ አላውቅም። እኔ እስካሁን አያለሁኝ ብቻ ስራ እንዳይሰሩ የሆነ ንግድ ነገር ምናምን ነገር እንዲከስሩ እንደዚያ ነው መሰለኝ የሚደረግባቸው። አብርሽ እኮ በቃ የሆነ ሰው እየመከረው ያንን ነገር በል እንደተባለ ነው የሚለው። አሁን ከዚያ ደግሞ ጥለውት ሲሄዱ ደግሞ በጣም ይባባልኝ። ኤፍሬም ሩታ የታለች? ሩታ የታለች? ኤፍሬም የታለ? እና ወላሂ ከዚህ ላይ በጣም ነው ያሳዘነኝ ማለት በጣም ከምላችሁ በላይ እና ወይዘሮ ሄርሜሌት እንግዲህ ያው አሁንም እየተነሳሽ እየወደቅሽ ፌንት እየወደቅሽ ነው። እርግዝና ከሆንሽ በቃ እሱ ሚስቴን እመርጣለሁኝ አንተ ከእሷ ጋር ተለያይተህ አይደለም ሚስት አይደለች ምናምን ነገር ማለት አይጠበቅብሽም። ግን ወላሂ ሩታ በጣም ሳላደንቃት አላልፍም ማለት በጣም ምንም ድራማ ቢሆንም ብዙ ጊዜ ለባሎቻቸው ሲቀኑ እንዲህ ከቴም እንደዚህ አሳልፈው ባላቸውን ሌላ ሴት መታ ጉንጮን ልትስብ እና እኔ እሷን ሳላደንቅ አልፍም። ኤፍሬም ደግሞ በጣም ጀግና ነህ፣ በጣም ጎበዝ ነህ። በጣም ሳላደንቅ አላልፍምና ያው የሩታ መከታ የአብርሽ ወንድም ምንም ሆነ ብቻ በደንብ ነው የተጫወትከው። እንግዲህ ሄርሜላም ያው ፌን ትወድቃለች፣ ዛሬ ሆስፒታል ትገባለች። እንግዲህ ልጁም ሊወርድ ይችላል ማለት ነው። አሸን ሁለቴ ሶስቴ ወደቀች እኮ እና ቤተሰቦች እንግዲህ ያለው ነገር ወይ አቶ አብርሽ እንደ ወላሂ እንዴት እንዳሳቀኝ እንደ ትናንትናማ ወላ ለአዚም በቃ ትን እስከሚለኝ የሳኩ ማለት ነው። ሩታስ በቃ አይኑ ሁላ እንደዚህ ቀላወጠ እኮ ሩታን እየፈለገ ማለት ነው። እና ሩታዬ ትችያለሽ ስልሽ በቃ በምክንያት አይደለም ማለት ነው። አብርሽ አሁን በቃ ወደ ሩታ ተመልሷል። እንግዲህ የሄርሜላ አድናቂዎችም ግን በዚህ ነገር እንደዚህ ባታደርጉ ጥሩ ነበር። ወላሂ የሆነ ሰውን ግር አስባላችሁት። እናንተም ደግሞ እንደዚህ የውሸት የሚሰራው ነገር አንዳንዴ ወደ እውነት ሊመጣ ይችላል። እና እንግዲህ እሷም ቤቴ ልውሰድህ እርቦኛል፣ እኔ ቤት አለኝ፣ ልጅ አለኝ፣ ምን አለኝ እያላት ነበር። ቤት አለኝ፣ ልጅ አለኝ፣ ሚስት አለኝ፣ ቤት አለን እኔና ሩታ። ወይኔ አብርሽ ትናንትና ብላ ፈታሪ ያደረገኝ ማለት ነው። በጣም ነው ያሳፈኝ። ሄርሜላ ከኔ ቤት አለ በቃ ጥፋቱን እንዳለ በሙሉ እኔ አልጠይቅህም። ቡና ፈላልሃለሁ፣ ምሳም የፈለግከውን ነገር አደርግልሃለሁ። ወንድምዬው ደግሞ በቃ የተነገርሽውን ነገር ተነግረሻል። ከዚህ ድረስ መተሽ እና ማለት አልፈልግሽም ካለሽ አልፈልግሽም ነው። እና ወንድምዬው ምንም ማድረግ አይቻልም ማለት ነው። እሷም ግን እኮ ማለት ነው እነዚህ አሽቃባጮቹ እነማን ናቸው ስማቸው? ይሄ ማነው ስሙ? እና አቤል የት ሄደ? እና አቤል የት ሄዱ ጓደኞቹ? ወይኔ በላቸው። ለማንኛውም ቤተሰብ ያው ደስ የሚል ቪዲዮ ነው። ዛሬም ይቀጥል ብቻ ከሌላ ከጭቅጭቅ ምናምን ነገር አብርሽ እንደዚህ ራሱን ስቶ ራሱን በቃ እንደማያውቅ እንደ ሕፃን ልጅ ሆኖ ሩታ ሲል ብቻ የሆነ ነገር ደስ የሚል ነገር አለው። አስቆኛል። ይሄ ከመላላስ ምናምን ከዚያ ሙድ ወተን ወደ ሌላ ሙድ ወተናል። ግን ይሄ ነገር እውነት ነው ወይስ እንዴት ነው የሚለው ደግሞ አእምሮዬ ውስጥ አለ።